ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ በአንድ ፎቶ ስንት ብር ነው የምታገኙ? ቴሌግራም ላይ ፖስት እያደረግሽ 20 ሺህ ብር። ዘመናዊ ሴተኛ ዳሪነት ማለት ነው። ቃል እኔ በአካል እኔ ሰውነቴን እስካልነኩት ድረስ ፕራይቬት የሆነ ኦንሊ ፋንስ ነው ሁሉም የሚሰራው። በጣም ብዙ ሰው ነው የሚሆነ ከምነግረህ በላይ ማን ማግባት አልፈልግም መውለድ አልፈልግም 500 ሺህ ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። ለአንዴ ብቻ አብረሽኝ ካደርሽ አንዴ የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20 ሺህ ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጠኝ። እግዚአብሔርን ላኪ ኢንቦክስ ይመጡና እንትንሽን ማየት ፈልጋለሁ እንትን እያደረግሽ እንትን ማድረግ ፈልጋለሁ። ከዛኔ ከሰራው እላቸዋለሁ ሁሌ ከወሰንኩኝ እኔ ኦንሊ ፋንስ ከፍቼ ባንዴ አሪፍ ገቢ አገኛለሁ። ከዛው ለአንድ የራሱ 500 ሺህ ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለላ 500 ሺህ ብር እግዚአብሔርን ትልቅ አርቲስት 500 ሺህ ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን ክርሽን ይዘሽ እምቢ አላልሽም? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ ነው። መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ ያልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም፣ ሴክስ አታደርግም ምናምን። ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው፣ አይ ነው በጣም ከባድ ነው። ግን የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20 ሺህ ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጠኝ። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። ሶ እዛ ጋር እኔ ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ ለማይንከባከቡሽ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም። ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ዘመናዊ ሴተኛ ዳሪነት ማለት ነው። ቃልዬ ሴተኛ ዳሪ አይደለም እንደዛ ማለት እኮ ነው እንዴ? ሴተኛ ዳሪ ምን ማለት ነው ትርጉሙ? ሴተኛ ዳሪ ሁሉም ሴት ሴተኛ ዳሪ አይደለም። ገባሽ? ግን ሴተኛ ዳሪ ተብለው ስም የሚወጣላቸው ሴቶች ምን አይነት ሴቶች ናቸው? አንተ አለ እነሱ ከብዙ ወንድ ጋር የሚታኙ ምናምን ነው። ለምን ለገንዘብ እና ታዲያ አንቺ ለገንዘብ ተኝተሽ አታውቂም? እውነት እናውራ ከተባለ እመቤቴን እግዚአብሔርን ይኸው እሺ፣ የግድ እኮ ለገንዘብ መተኛት የለብሽም። ለገንዘብ አልተኛም። እኔ የፈለገ ነገር ብታደርገኝ አልኩ አልተኛም። እግዚአብሔርን ግን ለገንዘብ ገላሽን እየሸጥሽ ነው። ለገንዘብ ገላሽን እየሸጥሽ ነው። ግን እኮ አይነኩኝም። ቢላይ አይነኩሽም። ግን ደግሞ ወደፊት ባልሽ ቢያየውስ? አላገባማ። እሱንም አስቤበት ነው ማለት ማግባት አልፈልግም። በቃ እኔ ኢንተረስቱ የለኝም። እነሱ ሲፈልጋሉ እንደ ቃልዬ የቂጥ ስንጥቅሽን እያሳየሽ የትኛው ወንድ ነው? ለጊዜያዊ ስሜት ሊፈልጉሽ ይችላሉ። ግን ባገባም ችት እንደሚያደርግብኝ አውቃለሁ። ገባ ሰው እንደዛ አይነት እንትን አልፈልግም። እኔ ማንም ወንድ ችት ያደርጋል። በቃ እኔ አይቻለሁ። ቴሌግራም ላይ እኮ ቂጥሽን ትሸጫለሽ እና እሱ የሱ ቺት ማድረግ አይሻልም እንዴ? እኔ አሁን ልንገርሽ፣ እኔ እንጃ ጋይ ሴት ይሻላል። ቺት የሚያደርግ ወንድ አይሻልም? ቴሌግራም ላይ በ20 ሺህ ቂጧን ከምትሸጥ ሴት እግዚአብሔር ነው ይመረድ። ቺት አድርጎ እኮ ወደ አንቺ ተመልሶ ይመጣል። ቺት አድርጎ እዛው እኔ ግን ቺት ያደረገ ወንድ ጋር መሆን አልፈልግም። ማለት ንጹህ ምንም እንደዛ ባላደርግ ቴሌግራም ላይ ባልሸጥ ምናምን። አሁን እንትን ያንቺ አላማ ምንድነው? በሚቀጥሉት 3 አመት ውስጥ ኢትዮጵያ ውስጥ ምንድነው ማሳካት የምትፈልጊ? በጣም አሪፍ ላይፍ ስታይል መኖር ላይክ እውቀት ያለ ትምህርቴን አስቀጥላለሁ። ኬሚካል ኢንጂነሪንግ ተማሪ ነኝ። የሐዋሳ ዩኒቨርሲቲ 2ኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ። እሱን አስቀጥላለሁ። ከዛ ውጭ ደግሞ ገንዘቡን ሳገኘው ላይክ በጣም ማድረግ የምፈልገው በድሪም በጣም ትልቅ እንትን አለኝ እና እሱ ነገር አደርግበታለሁ አሪፍ ገንዘብ ሲኖረኝ ማለት ነው። እሺ ጨርሽ እና ገንዘቡን ሳገኘው በሚቀጥሉ 3 አመታት ምናምን በቃ የማደርግበት ነገር አለ። በጣም ለኔ ትልቅ ነገር ማለት ነው። እሱን ነገር አደርግበታለሁ እና የተሻለ ላይፍ ስታይል መኖር ነው። በቃ የተሻለ ላይፍ ስታይል ግን ገላሽን እየሸጥሽ
ስቲል እኮ እኔን ግን አይነኩኝም። ቤላ ገላሽን ግን ሹገር ከማጫወት እሺ፣ ያንቺ ዋጋ ስንት ነው ማለት ነው? ቃልዬ ያንቺ ዋጋ 20 ሺህ ብር ነው ማለት ነው። ኖ 500 ሺህ ብር ራሱ አልፈልግም። ፎቶዎችሽን በዛ አይደለም የምትሸጪው፣ በዛ ዋጋ አይደለም የምትሸጪው። ቴሌግራም ላይ ፎቶዎችሽን የምትሸጪው በዛ ፕራይስ አይደለም። አንድ ፎቶ 20 ሺህ ብር ነው። ስለዚህ የቃልዬ ዋጋ 20 ሺህ ብር ነው። በአካል አይደለም፣ በአካል እኔ ከማንም ጋር ልገናኝ ቃልዬ እኔ አሁን ሰርቼ ቴክስት ባደርግልሽ ከአንቺ ጋር ልተኛ እግዚአብሔርን እመቤቴን ቤላ እመቤቴን ንቃሽኝ ነው ምናምን እንዳትለኝ፣ ግን ወንድ ልጅ ምናምን ሳይሆን ማለት ወንድ እንደዚህ አይ ስልህ እኔ ይኸውልሽ ነገሩን ነው የምልሽ። 20 ሺህ ብር የማያውቁሽ ወንዶች ናቸው። ቤላ አውቃለሁ፣ ኢንስታግራም ላይ አውቃለሁ። ኦሊ ቴክሲዝ አንድ ቴክስት ከኔ እዚህ ጋር ምንም ቅርጽሽ ልትሰሪ ትችያለሽ። አንድ ቴክስት ባረግልሽ እግርሽ እንደምትከፍቺልን እኔም አንቺም እናውቃለን። ግን እኔ ባለ ትዳር ነኝ፣ ሚስት አለኝ። ነገሩን ነው የምልሽ። ይኸውልሽ አንቺ ገላሽን ለምሳሌ በአንድ ፎቶ ስንት ብር ነው የምታገኙ? ቴሌግራም ላይ ፖስት እያደረግሽ 20 ሺህ ብር ማክሲመም ያ ባንዶ ሙሙሽን ለቀሽ በአንድ ፎቶ 100 ሺህ ብር ታገኛለሽ ብትባይ ብዙ ሙሙ ትለቂያለሽ? አይደለም። አይ እውነቴን እኮ ነው ማለት ይሄ ያንቺ ህልም ነው አይደለ? ማንም ጀጃ ያደረግሽ መብት። ልዩነት እኮ የለውም ላይቭ ላይ እየመጡ ከሚጫወቱ ሴቶች እኮ እኔ ቅድም የነገርኩህ ቤላ ፕራይቬት የሆነ ኦንሊ ፋንስ ነው ሁሉም ይሰራል። ልንገርሽ አድምጪኝ። እንትን ሼቭ ለተደረገ 120 ሺህ ብር፣ ሼቭ ላልተደረገ ፀጉር ላለው ደግሞ ጥሬ የኢትዮጵያ 100 ሺህ ብር ካሽ ይሰጥሻል ብትበይ በእውነት የምሬን ነው። ሳቷሽ ንገሪኛ ወይምሪ አረፋ ቤላ አረፍ። አይ እኛ ግልጽ መልስ እንፈልጋለን። የስ ወይም ነው እሰራለሁ። አንድ ሰው አይደለም ህይወቴን የሚቀይር ነገር እስከሆነ ድረስ ነው ያለው። ለምሳሌ በአንድ ፎቶ 120 ሺህ ብር 100 ሺህ ብር ብታገኝ በአንድ ፎቶ 100 ሺህ ብር ብታገኝ አንድ ሰው ነው ሰብስክራይብ ማድረጉ ባይዞ እኔ ቴሌግራም ቻናል ነው 100 ማን ነው 1600 ማም ሰብስክራይብ ነው። በአንድ ቪው እንደዛ ብታገኝ እሰራለሁ። ለምሳሌ ሰብስክራይበር ምንም ይኑርሽ እንዳልሽ ምንም አይነት ሰብስክራይበር ይኑርሽ በአንድ ፎቶ የሚከፈልሽ በቃ ተደማምረው ማለት ነው ያንቺ ኦዲየንሶች ተደማምረው በአንድ ፎቶ የሚከፍሉሽ 100 ሺህ ብር ነው ሁሉም ማለት። አይ እንደዛ አልሰራም እንዴ እኔ አሁን እኮ በሚሊየንስ ነው ያሁኑ አሪፍ ነው የኔ ሰው እንደዛ አልሰራም። ለምን እንደዛ አድርጋለሁ? ስንት ሚሊዮን አለ? አይ ረፍ ምንም ችግር የለውም። የኔ እሺ ልንገርህ ለምን እንደወሰንኩ ማለት ነው። ሉክ ትናንት የገዛሁት አይፎን 17 ነው ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ በእንትን ቂጥሽን ሽጠሽ ማለት ነው። እረፍቴ አውቀህ ነው አንድ ዘይ ቀንም ተናገረኝ። እግዚአብሔር እና ቴሌግራም ላይ ምን የታቦት ስዕል አይደለም ሽጠሽ ታዲያ አይፎን 7? አዎ አይደለም አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። የኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ፒክቸርሽ ምን አይነት ነው? በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት ነው? በቃ እንዳይ አይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንደ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን። ጡትሽ ይታያል? ጡትሽ ይታያል? አይታይም። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100 ሺህ ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10 ሺህ ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10 ሺህ ብር አልሰራም አልኩህ እኮ ቤላ። እሺ 100 ሺህ ብር ለአንድ ሰው 100 ሺህ ብር እሰራለሁ። እንስሽ ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቆ ራሱ ሰውነቴ ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትን አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500 ሺህ ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለላ 500 ሺህ ብር እግዚአብሔርን ትልቅ አርቲስት 500 ሺህ ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ?
እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን እና ክርሽን ይዘሽ እምቢ አላልሽም። መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ ነው። መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ አልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም፣ ሴክስ አታደርግም ምናምን። ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው፣ አይ ነው በጣም ከባድ ነው። ግን አልኩ የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20 ሺህ ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጠኛል። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። ሶ እዛ ጋር ነኝ። ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ፣ ለማይንከባከቡሽ፣ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም። ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ዘመናዊ ሴተኛ ዳሪነት ማለት ነው ቃልዬ። ሴተኛ ዳሪ አይደለም እንደዛ ማለት እኮ ነው እንዴ? ሴተኛ ዳሪ ምን ማለት ነው ትርጉሙ? ሴተኛ ዳሪ ሁሉም ሴት ሴተኛ ዳሪ አይደለም፣ ገባሽ? ግን ሴተኛ ዳሪ ተብለው ስም የሚወጣላቸው ሴቶች ምን አይነት ሴቶች ናቸው? አንተ አለ እነሱ ከብዙ ወንድ ጋር የሚታኙ ምናምን ነው። ለምን ለገንዘብ እና ታዲያ አንቺ ለገንዘብ ተኝተሽ አታውቂም? እውነት እናውራ ከተባለ እመቤቴን እግዚአብሔርን እሺ፣ የግድ እኮ ለገንዘብ መተኛት የለብሽም። ለገንዘብ አልተኛም። እኔ የፈለገ ነገር ብታደርገኝ አልኩ አልተኛም። እግዚአብሔርን ግን ለገንዘብ ገላሽን እየሸጥሽ ነው። ለገንዘብ ገላሽን እየሸጥሽ ነው። በትንሽ ብር ኢንቦክስ እየላኩ አልሰራም። ከሰራው እላቸዋለሁ ሁሌ ከወሰንኩኝ እኔ ኦንሊ ፋንስ ከፍቼ ባንዴ አሪፍ ገቢ አገኛለሁ። ከዛ ውጭ ግን እኔ በትንሽ ብር የመጀመሪያዋ ሴት መሆን ትፈልጊያለሽ? ኦንሊ ፋንስ ምናምን የከፈተች ኢትዮጵያ ውስጥ የተሳካ የለም። አይቻልም። ሲጀመር ልከፍት ነበር ባይዘው ቢላ መታወቂያቸውን ፕሮፋይል የሚያደርጉ ሰገጤዎች እየመጡ ብር ሰጥተውሽ ላምበርጊኒ ይገዛሉ ብለሽ ታስቢያለሽ? ነው አይ የለም። እዚህ እኮ የለም። ሲጀመር ኢትዮጵያ ውስጥ እንትን የለም። አይ ነው እኮ ግን እንዳልኩ እኔ በትንሽ አሁን ለምሳሌ ኮሜንት ስር ትናንትና አሁን የሰደበኝ ልጅ አለ። አሁን ለአንቺ ሰብስክራይብ የሚያደርጉልሽ ወንዶች እንደነሱ አይነት ናቸው። በጣም ሆርን ያሉ አይደለ? በውስጥ እኔን ከኔ ጋር ሴክስ ማድረግ የምፈልጊ ካለሽ ሃይ በይ ምናምን እያሉ ኮሜንት የሚጽፉት እነሱ ናቸው ሰብስክራይብ የሚያደርጉልሽ። ስለዚህ ስታስቢው አሁን ስኬታማ መሆን የምትችል ይመስልሻል? ኦንሊ ፋንስ ኢትዮጵያ ውስጥ ብትከፍቺ መክፈት ትፈልጊያለሽ? መክፈት ፈልጋለሁ። ማርያምን ከፍተሽ ምንድን ነው የምትለቂ? በቃ እኔ የሆነ እንትን ምንም አያለው። አሁን እኔ ልንገርህ ፖርን ራሱ አይቻላቅም። እግዚአብሔርና ከ2 ሳምንት ምናምን በፊት ነው ለመጀመሪያ ጊዜ ያየሁት። እመቤቴን እንትና ብላኪ ሪኩዌስት እየላከ ነው። ታይ ፖርን ስትይ እሱን የሚመስል ፖርን ስታራንቺ ነበር ባለፈው። ታዩ ዲክላይን አድርጊ። እሺ ልንገርህና የሆነ ከ2 ሳምንት ቆይ አሁን ኢትዮጵያ ውስጥ ኦንሊ ፋንስ መክፈት ትፈልጊያለሽ? በመጀመሪያ ጥያቄ አሁን ነው። እሺ ምንድነው የሚጎልሽ ኦንሊ ፋንስ ለመክፈት? ኢትዮጵያ ውስጥ አይቻልም። ለምን መክፈት አይቻልም? አይቻልም። አዎ እሺ ሁለተኛ ጥያቄ መጠየቅ የምፈልገው ማለት ነው ፔመንት ሜትዱ ማለት ነው። ፔመንት ሜትዱ ሌሎች ሁሉንም ነገር ለምሳሌ በአንድ ፎቶ ስንት ብር ነው የምታገኙ? ቴሌግራም ላይ ፖስት እያደረግሽ 20 ሺህ ብር ማክሲመም ያ ባንዶ ሙሙሽን ለቀሽ በአንድ ፎቶ 100 ሺህ ብር ታገኛለሽ ብትባይ ብዙ ሙሙ ትለቂያለሽ? አይደለም። አይ እውነቴን እኮ ነው ማለት ይሄ ያንቺ ህልም ነው አይደለ? ማንም ጀጃ ያደርግሽ መብት። ልዩነት እኮ የለውም ላይቭ ላይ እየመጡ ከሚጫወቱ ሴቶች እኮ አልኩ እኮ እኔ ቅድም የነገርኩህ ቤላ ፕራይቬት የሆነ ኦንሊ ፋንስ ነው ሁሉም የሚሰራው። ልንገርሽ አድምጪኝ። እንትን ሼቭ ለተደረገ 120 ሺህ ብር፣ ሼቭ ላልተደረገ ፀጉር ላለው ደግሞ ጥሬ የኢትዮጵያ 100 ሺህ ብር ካሽ ይሰጥሻል ብትበይ በእውነት የምሬን ነው። ሳቷሽ ንገሪኝ። ጀምሪ። አረፋ ቢላ አረፍ። አይ እኛ ግልጽ መልስ እንፈልጋለን። የስ ወይም ነው። እሰራለሁ። አንድ ሰው አይደለም ህይወቴን የሚቀይር ነገር እስከሆነ ድረስ ነው ያለው። ለምሳሌ በአንድ ፎቶ 120 ሺህ ብር 100 ሺህ ብር ብታገኝ በአንድ ፎቶ አንድ ሰው 100 ሺህ ብር ብታገኝ አንድ ሰው
አንድ ሰው ነው ሰብስክራይብ ማድረጉ። ባይዞ እኔ ቴሌግራም ቻናል ነው 1600 ማም ሰብስክራይብ አለው። በአንድ ቪው እንደዛ ብታገኝ እሰራለሁ። ለምሳሌ ሰብስክራይበር ምንም ይኑርሽ እንዳልሽ ምንም አይነት ሰብስክራይበር ይኑርሽ በአንድ ፎቶ የሚከፈልሽ በቃ ተደማምረው ማለት ነው። ያንቺ ኦዲየንሶች ተደማምረው በአንድ ፎቶ የሚከፍሉ